ሰሜን ኢትዮጵያ ማቅ ተለብሳለች። አደገኛ እልቂት ይሆናል። በሺዎች የሚቆጠሩ ወጣቶች ለመናፍስቱ ዓለም መንግስት በተራራና በሸለቆዎች ላይ ለመናፍስቱ ዓለም መንግስት ግብር ይሆናል። አምላክ እግዚአብሔር በራእይ ይህንን ካሳየኝ በኋላ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር መንፈሳዊ ዓለም አብሮ ሲቆማየው እኔ አምናት ፖለቲሻን በደንብ ስማኝ። ስቃወም እቃወማለሁ። እግዚአብሔር አብሮት ከቆመ ሰው ጋር ደግሞ አብሬ እቆማለሁ። የሰማይ አምላክ እግዚአብሔር በራእይ ያሳየኝ እንደዚህ ነው። የወርቅ ዘንግ በቀኝ እጁ ይዞ የሰማይ አምላክ እግዚአብሔር በትረ መንግስቱ ላይ ተቀምጦ አብይ አህመድን እግዚአብሔር በራእይ ያሳይ። እግዚአብሔር እንደዚህ ያለኝ መንግስቱን አጸናል፣ በባሪያዬ በኩል ማጥናት የሚገባኝን አጠራል። ነገር ግን ንስሐ ግቡ ተመለሱ ይላል የሰራዊቱ ጌታ እግዚአብሔር። በዚህ ድምፅ ላይ የምታምፁ ከሆነ ይላል መንፈስ ቅዱስ ጌታ እግዚአብሔር በዶክተር አብይ አህመድ አማካኝነት ምድሪቱን አጠራለሁ ይላል መንፈስ ቅዱስ ጌታ እግዚአብሔር። ይህ የሰማይ ድምፅ ነው። የወርቅ በትር የወርቅ ዘንግ ይዞ በዙፋኑ ላይ ተቀምጦ በራእይ የሰማይ አምላክ እግዚአብሔር እንደዚህ አሳየኝ። ፊቴን ፈልጓል፣ ንስሐ ገብቷል፣ ከኔ ጋር ህብረት አድርጓል፣ አብሬው ይቆማል፣ መንግስቱን አጸናለሁ፣ የአመፀኛውን በትር እሰብራለሁ። አምላክ የለም ብለው 60 ዓመት ሙሉ የካዱኝን ጀርባ የሰጡኝን አሁን ከምድሪቱ ላይ የማጸዳበት ሰዓቱ ነው። ይህንን ውጣና በአደባባይ ተናገር አለኝ የሰማይ አምላክ እግዚአብሔር። በኢትዮጵያ ምድር ላይ ማቅ ይሆናል፣ ልቅሶና ዋይታ ይሆናል። ይህንን ካየው በኋላ ወዲያው መንፈስ ቅዱስ ወደ ኤርትራ ምድር ወሰደኝና አስመራ ላይ የኢትዮጵያ ባንዲራ ከፍ ብሎ ሲውለበለብ ተመለከትኩኝ። እደግመዋለሁ፣ የኢትዮጵያ ባንዲራ አስመራ ምድር ላይ ሲውለበለብ እግዚአብሔር አምላክ አሳየኝ። በኤርትራ ታላቅ እልቂት ይሆናል። 1 ወር ከ21 ቀን ነው ከፊታችን ያለው። እግዚአብሔር አምላክ አሁንም ጾምና ጸሎት ላይ ነው ያለሁት። ተመልሼ እገባለሁ ወደ ምሽግ። አሁን ጦርና የጦር ድምፅ ሳንሰማ እግዚአብሔር አምላክ ጣልቃ ገብቶ አምላክ እግዚአብሔር በምድሪቱ ሊመጣ ያለው ሞትና እልቂት ዝምና ጭጭ እንዲያሰኝ መንፈሳዊ ዓለም ላይ ነገሩ እንዲቀለበስ ጸልያለሁ። እንዲቀለበስ። ፌዘኛ ትውልድ ማፌዝ ትችላለህ። ተሳዳቢ ትውልድ መሳደብ መፍትህ ነው። እኔ ደግሞ የልዑል እግዚአብሔርን ድምፅ እናገራለሁ። የሰማይ አምላክ እግዚአብሔር በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት በምድሪቱ ላይ ሊሰራ ያለው አስፈሪ ነገር አለ። አስፈሪ ነገር የእግዚአብሔርን ስም የካዱትን አምላክ ያለም ብለው ለእግዚአብሔር ጀርባ የሰጡትን በጣም ብዙዎችን እግዚአብሔር የሚቀጣበት የ1 ወር ከ21 ቀን ቀጠሮ መንፈስ ዓለም ቀጥሯል በኢትዮጵያ ምድር ላይ። ከደመና የወጣ ታላቅ ንስር በጥበብ በኃይል ማንም አይገዳደረኝም ብሎ ከፊቱ ፊት ከኋላው ፊት ያለ የፊተኛውና የኋለኛውን አጣምሮ በጥምረት ወደፊት እገዛለሁ የሚል የባቢሎን ስፒሪት መንግስቱ የሚፈርሰው በአብይ ስርወ መንግስት ነው። ዶክተር አብይ አህመድ በአንበሳው ያ ንስር እንደተሰበረ የአንበሳውን ስፍራ ይዘው በመንፈስ ዓለም ተልኮ ሰጥቷቸው ይህንን የንስር የባቢሎን ስፒሪት መንግስት የሚገለብጡት ጠቅላይ ሚኒስትራችን ዶክተር አብይ አህመድ ናቸው። አስዌር ይሄ ወንጌል ይፍረድብኝ። መንፈሳዊ ዓለም ይሄን አይቻል። ይሄው በመጽሐፍ ቅዱስ ነው የሚናገር አምላክ እግዚአብሔር። ይሄ ወንጌል ይፍረድብኝ። ይሄን አይቻል። እግዚአብሔር በዚህ 1 ወር ከ21 ቀን ውስጥ ሰውን ንስሐ ከገባ እግዚአብሔር ድል ይሰጣል። አለስ ትላልቅ የጦር ጀነራሎች ላይመለሱ አፈር ይሆናሉ። ብዙ የጦር ጀነራሎች አገር ለቀው ይሰደዳሉ። በኢትዮጵያ በሰሜን በሶስቱም ማዕዘን ነው የምናገረው። በአማራ ክልል በትግራይና በኤርትራ ነው የምናገረው። ንስሐ ገብተው አገራዊ ስምምነት ተደርጎ እግዚአብሔር አምላክ ጣልቃ እንዲገባና ንስሐ በመግባት እርቅ እንዲሆን፣ አንድነት እንዲሆን፣ ፍቅር እንዲሆን እጸልያለሁ። የ24 ሰዓት የቀጥታ ስርጭት ወደ እናንተ መጣል። 24 ሰዓት የቀጥታው ስርጭት ሳይቋረጥ ጠዋት 12 ሰዓት ገብቼ ሙሉ ቀን መሽቶ ሌሊቱን ሙሉ ኦቨርናይት የቀጥታ ስርጭት ከእናንተ ጋር በአገሬ ጉዳይ ማቅ ለብሰን እያነባን እየጮን እያለቀሰን ንስሐ እየገባን በእግዚአብሔር ፊት እንጨዋለን። የማይቋረጥ 24 ሰዓት ወይንም 48 ሰዓት እንጨዋለን። ጩሁ፣ ወየው በሉ፣ አልቅሱ፣ ማቅ ልበሱ። ምድሪቱን እግዚአብሔር አምላክ ሊያጠራ ከዙፋኑ ወጥቷል። ምድሪቱን አምላክ እግዚአብሔር ሊያጠራ ለአንድና ለመጨረሻ ጊዜ እግዚአብሔር አምላክ የአመፀኞችን በትር ይሰብራል። መንግስቱን እግዚአብሔር ያጸናል። እግዚአብሔር ከዶክተር አብይ አህመድ መንግስት ጋር አብሮ ይቆማል። ምድሪቱን ያጠራል። ኢትዮጵያ ታላቅ ትንሣኤ ይሆናል። እንደምታስቡት ሞትና እልቂት፣ ከፍተኛ ሞትና እልቂት ሰሜን ላይ ይሆናል። በመናፍስቱ ዓለም መንግስት ያየሁት ቁጥር ስላለ ነው። ወጣቶች ለመናፍስቱ ዓለም በተራራና በሸለቆች ላይ የደምና የነፍስ መስዋዕት ሆነው ሲሰዋ ይቻላል። ይሄው የአንበሳው ኃይል፣ የአንበሳው ጉልበት፣ የአንበሳው ግርማ በሙላት ከዶክተር አብይ አህመድ ጋር አለ። መንግስታቸው ጋር አለ። ግርማው አለ፣ ግሎሪው አለ፣ አስፈሪነቱ አለ፣ አብሯቸው አለ እያልኩ ይነገር። አቁም። በጌታ ፊት ነው የምናገረው። አቁም። ምናልባት ሲዝኑ አይደለም፣ ታይሙ አይደለም። አልቁም። አለስ ውርደትና ሞት ይሆናል። እግዚአብሔር መንግስቱን ያጸናል። ከዚህ በፊትም 3 አስርት ዓመታት ኢትዮጵያን ይገዛል ብዬ ትንቢት የተናገርኩት እኔ ነኝ።
በመሃል ደግሞ የሆኑ መንሸራተቶች ሳይ ደግሞ መጥቼ አደባባይ የተጋጨሁት እኔ ነኝ። ነቢይ ነኝ፣ የሚመጣውን ሁሉ ተቀብያለሁ። እግዚአብሔር ከኔ ጋር ነው። ከአፌ ቃል ጋር መንፈስ ቅዱስ ይሰራል። ብሩካን ናችሁ፣ ወዳችኋለሁ። እግዚአብሔር ከእናንተ ጋር ነው። ታላቅና እንግዳ ነገር ይሆናል። ምድራችንን እግዚአብሔር በክብርና በኃይል ያሻግራል። ወዳችኋለሁ። ብሩካን ናችሁ። የክርስቶስ ኢየሱስ በጎ ወታደር ፕሮፌት ዮሴፍ ኪዳኔ ይባላለሁ። ሻሎም። ወዳችኋለሁ። ቪዲዮ ለዓለም ሕዝብ አድርሱት። ባባይ ሻሎም።